በቀድሚያ ለሞቱት አባታችን ተቀዳሚ ሙፍቲ ሐጅ ዑመር ነፍስ ይማር እያል የጋዜጠኛዋን ቅኝት እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ጋዜጠኛዋ እንዲህ ስትል ጽሑፏን ትጀምራለች። አገር ጥቁር ትልበስ ትልና ጋዜጠኛዋ ጽሑፏን እንዲህ ከከፈተች በኋላ ቃለ መጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ ዓመትም አልሆነኝ። ገና አዲስ ማይክ ያዥ ነበርኩ። የእስልምና እምነት ተከታዮች በዓል ነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን። ሌሎች አባቶችንም ሰብስበው ጠበቁን ትላለች። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱ ስርዓት የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱን ስርዓት መጠበቅ፣ ህግጋትን ማክበር ግዴታ መሆኑ ብቻም ሳይሆን ስህተት ብንፈጥር በተቋምም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነውና ገና ጀማሪ ስትሆኑ ደግሞ አስቡት። እኔ የእምነቱ ተከታዮች የሚለብሱትን ድርያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። እቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ። እንደገና እቀመጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሁኜ ላለመታየት ተጨነቅኩ። ይህንን የውስጤን ገልጠው ያዩት ሐጅ ጠሩኝ። ፈገግ ብለውና ቀስ ባለ ድምፅ እዚህ ያሉ ሁሉም አባቶች ናቸው። የለበሽውም ሁሉም አክብሮትሽን ያሳያል። ስለመጣሽ ደስ ብሎናል። ሳትጨነቂ ያሰብሽውን ጀምሪ አሉኝ። የኔ አባት ያ የጠፋው የራስ መተማመኔ ወደ ቦታው ሊመለስ ሲል ይታወቀኛል። ነፃነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራን መሰላችሁ? ደግሞ ሌላ ቀን እንደገና ሌላ ቀን አገኘዋቸው። እንደ ሚዲያ ሰው እድለኛ የለም እኮ። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል። ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ የመከሩን ብዙ ነው። አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆኑም የራሳችሁ እየመሰሏችሁ ማግኘት፣ ማማከር፣ በሳቸው መገሰጽ የምትመኟቸው። ሐጅ ሙፍቲ እንዲህ ነበሩ። ሰውነት በእግሩ ቁሞ ሲሄድ ለማየት ታደለናል። ለበጎነት ሃይማኖት ድንበር የሚከለክል ሳይሆን አፍርሶ የሚያገናኝ፣ ልዩነትን የምንሰብክበት ሳይሆን ሰው መሆንን የምናስተምርበት መሆኑን አሳይተውናል። በ2017 ዓ.ም እንግዲህ ለማድረግ ሞክሬ ነበር። እየደከማቸው ነው በሚል ዙሪያ ያሉ ሰዎች አላገናኙኝም። ግን እምጠይቃቸው ብዙ ነበር። ተቀዳሚ ሙፍቲ ሐጅ ዑመር እንድሪስ ስለመከሩኝና ስላስተማሩኝ ነገር ሁሉ አመሰግንዎታለሁ። ዛሬ ብዙ ጽፌ ልመሰክርልዎት ብመኝም ቃላቶች ደከሙብኝና ተውኩት። ሀገር ጥቁር ለብሳ ታልቅስ፣ የጎደለባትን ያጣችውን የምታውቅ እሷ ናት። አባቴ ፈጣሪ ነፍሶን በሰላም ያሳረፈልን ስትል የቀድሞዋ የኢቲቪ ጋዜጠኛ መስከረም ጌታቸው ስለ ተቀዳሚ ሐጅ ሙፍቲ እንዲህ ያሰናዳችውን የሚጣፍጥ ጽሑፏን አስደመጥናችሁ። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ የሐዘን መግለጫ ያስተላለፉ አካላትን እንደሚከተሉት እንገልጻለን። የኢፌድሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ፣ የኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ፣ የተወካዮች ምክር ቤት አፈጉባኤ የተከበሩ አቶ ታገሰ ጫፎ፣ የኢፌድሪ ምክትል ጠቅላይ ሚኒስትር ክቡር አቶ ተመስገን ጥሩነህ፣ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ ክቡር አቶ አደም ፋራህ፣ የአዲስ አበባ ከንቲባ ክብርት ወይዘሮ አዳነች አቤቤ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ሼክ ኢብራሂም ቱፋ፣ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት፣
የሁሉም ክልሎችና ከተማ አስተዳደሮች ርዕሳነ መስተዳደሮች እንዲሁም የሰላም ሚኒስቴር ከተቋማት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን ካውንስል፣ የኢትዮጵያ ካቶሊክ ቤተክርስቲያን እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ ናቸው። እዚህን የሐዘን መግለጫ ያስተላለፉልን አካላት ከልብ አድርገን እናመሰግናለን።